በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘኍልቍ ምዕራፍ 10 ከቁጥር 1 እስከ ፍጻሜ ምዕራፍ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። 2 የብር መለከቶች አጠፍጥፈህ ለአንተ አድርግ። ማኅበሩን ለመጥራት ከሰፈራቸውም ለማስጓዝ ይሁኑልህ። 2ቱም መለከቶች በተነፉ ጊዜ ማኅበሩ ሁሉ ወደ አንተ ወደ መገናኛው ድንኳን ደጃፍ ይሰብሰቡ። 1 መለከት ሲነፋ ታላላቆቹ የእስራኤል አእላፍ አለቆች ወደ አንተ ይሰብሰቡ። መለከትንም ከፍ ባለ ድምፅ ስትነፉ በምስራቅ በኩል የሰፈሩት ይጓዙ። 2ኛውንም ከፍ ባለ ድምፅ ስትነፉ በደቡብ በኩል የሰፈሩት ይጓዙ። ለማስጓዝ መለከትን ይነፋሉ። ጉባኤውም በሚሰበሰብበት ጊዜ ንፉ፣ ነገር ግን ድምፁን ከፍ አታድርጉት። የአሮንም ልጆች ካህናቱ መለከቶቹን ይንፉ። እነርሱም ለልጅ ልጃችሁ ለዘላለም ሥርዓት ይሁኑ። በሚገፋችሁም ጠላት ላይ በምድራችሁ ወደ ሰልፍ ስትወጡ ከፍ ባለ ድምፅ መለከቶቹን ንፉ። በእግዚአብሔርም በአምላካችሁ ፊት ትታሰባላችሁ፣ ከጠላቶቻችሁም ትድናላችሁ። ደግሞ በደስታችሁ ቀን በበዓላችሁም ዘመን በወርም መባቻ በሚቃጠል መሥዋዕታችሁና በደህንነት መሥዋዕታችሁ ላይ መለከቶቹን ንፉ። እነርሱም በአምላካችሁ ፊት ለመታሰቢያ ይሆኑላችኋል። እኔ እግዚአብሔር አምላካችሁ ነኝ። በ2ኛውም ዓመት በ2ኛው ወር ከወሩም በ20ኛው ቀን እንዲህ ሆነ። ደመናው ከምስክሩ ማደሪያ ላይ ተነሣ። የእስራኤልም ልጆች ከሲና ምድረ በዳ በየጉዟቸው ተጓዙ። ደመናውም በፋራን ምድረ በዳ ቆመ። በመጀመሪያም እግዚአብሔር በሙሴ እጅ እንዳዘዘ ተጓዙ። በመጀመሪያም የይሁዳ ልጆች ሰፈር ዓላማ በየሰራዊታቸው ተጓዘ። በሰራዊቱም ላይ የአሚናዳብ ልጅ ነአሶን አለቃ ነበረ። በይሳኮርም ልጆች ነገድ ሰራዊት ላይ የሶገር ልጅ ናትናኤል አለቃ ነበረ። በዛብሎንም ልጆች ነገድ ሰራዊት ላይ የኬሎን ልጅ ኤልያብ አለቃ ነበረ። ማደሪያውም ተነቀለ። ማደሪያውንም የተሸከሙ የጌድሶን ልጆችና የሜራሪ ልጆች ተጓዙ። የሮቤልም ሰፈር ዓላማ በየሰራዊታቸው ተጓዘ። በሰራዊቱም ላይ የሰዲዮር ልጅ ኤሊሱር አለቃ ነበረ። በስምዖንም ልጆች ነገድ ሰራዊት ላይ የሱሪ ሰዳይ ልጅ ሰለሚኤል አለቃ ነበረ። በጋድም ልጆች ነገድ ሰራዊት ላይ የራጉኤል ልጅ ኤሊሳፍ አለቃ ነበረ። ቀዓታውያንም መቅደሱን ተሸክመው ተጓዙ። እነዚህም እስኪመጡ ድረስ እነዚያ ማደሪያውን ተከሉ። የኤፍሬምም ልጆች ሰፈር ዓላማ በየሰራዊታቸው ተጓዘ። በሰራዊቱም ላይ የአሚሁድ ልጅ ኤሊሳማ አለቃ ነበረ። በምናሴም ልጆች ነገድ ሰራዊት ላይ የፍዳሱር ልጅ ገማልኤል አለቃ ነበረ። በብንያምም ልጆች ነገድ ሰራዊት ላይ የጋዴዮን ልጅ አቢዳን አለቃ ነበረ። ከሰፈሮቹ ሁሉ በኋላ የሆነ የዳን ልጆች ሰፈር ዓላማ በየሰራዊታቸው ተጓዘ። በሰራዊቱም ላይ የአሚሳዳይ ልጅ አኪኤዘር አለቃ ነበረ። በአሴርም ልጆች ነገድ ሰራዊት ላይ የኤክራን ልጅ ፋግኤል አለቃ ነበረ።
በንፍታሌምም ልጆች ነገድ ሰራዊት ላይ የዔናን ልጅ አኪሬ አለቃ ነበረ። እንዲሁ የእስራኤል ልጆች ጉዞ በየሰራዊታቸው ነበረ። እነርሱም ተጓዙ። ሙሴም የሚስቱን አባት የምድያማዊውን የራጉኤልን ልጅ ኦባብን እግዚአብሔር ለእናንተ እሰጠዋለሁ ወዳለው ስፍራ እንሄዳለን፣ እግዚአብሔር ስለ እስራኤል መልካምን ነገር ተናግሯልና አንተ ከእኛ ጋር ና፣ መልካምንም እናደርግልሃለን አለው። እርሱም አልሄድም፣ ነገር ግን ወደ አገሬና ወደ ዘመዶቼ እሄዳለሁ አለው። እርሱም እባክህ በምድረ በዳ የምንሰፍርበትን አንተ ታውቃለህና እንደ ዓይኖቻችንም ትሆንልናለህና አትተወን፣ ከእኛም ጋር ብትሄድ እግዚአብሔር ከሚያደርግልን መልካም ነገር ሁሉ እኛ ለአንተ እናደርጋለን አለ። ከእግዚአብሔርም ተራራ የ3 ቀን መንገድ ያህል ተጓዙ። የእግዚአብሔርም የኪዳኑ ታቦት የሚያድርበትን ስፍራ ይፈልግላቸው ዘንድ የ3 ቀን መንገድ ቀደማቸው። ከሰፈራቸውም በተጓዙ ጊዜ የእግዚአብሔር ደመና ቀን ቀን በላያቸው ነበረ። ሙሴም ታቦቱ በተጓዘ ጊዜ አቤቱ ተነሳ፣ ጠላቶችህም ይበተኑ፣ የሚጠሉህም ከፊትህ ይሽሹ ይል ነበረ። ባረፈም ጊዜ አቤቱ ወደ እስራኤል እልፍ አእላፋት ተመለስ ይል ነበር። ይቆየን። ወስብሐት ለእግዚአብሔር።